ዘመንበረ ቲክቶክ ወጨጌ ዘመንበረ ቲክቶክ ቲክቶዶክስ ተመሰረተች። ገና 2 ዓመት ነው 3 ዓመት ሆናት መሰለኝ። አሁን ጨዋታው የት ነው ያለው? ለዚህ ይህን ስም እንኳን አውጥተን እኮ አልሸለሙንም አይደል? ቲክቶዶክስ ኦርቶዶክስ እና ቲክቶዶክስ ኦርቶዶክስ ናቪስ ቲክቶዶክስ ቲክቶዶክስ ሁለቱም ፓትሪያርክ አላቸው። የኛው የቤተክርስቲያኒቱ ፓትሪያርክ ብፁዕ አቡነ ማትያስ ናቸው። የዚህኛው ሲኖዶስ ፓትሪያርኩ ገና አልተለየም፣ ግን እጩ ብለህ ልትለው ትችላለህ። ዘመንበረ ቲክቶክ ወጨጌ ዘመንበረ ቲክቶዶክስ አኬም ከቤም ልትል ትችላለህ። ምንም ምክንያት እነከበቡሽ ሁሉ ገብተውበታል። ባልቴቱ ሁሉ ነው የገባበት እና አኬም ከቤ ማለት ከበደ ማለት አረብ ከበቡሽ ማለት። አሁን ታረቁ። ብዙዎች የኦርቶዶክስ እምነት ተከታይ ናቸው፣ ብዙዎችም የቲክቶዶክስ እምነት ተከታይ ናቸው። የቲክቶዶክሱ ምን እያለ ነው? ገድላት ድርሳናት ባትቀበልም ኦርቶዶክስ መሆን ትችላለህ እያለ ነው። የኦርቶዶክሱ ደግሞ አትችልም። እኔ አሁን የትኛው ይመቻል ብለህ ብትለኝ የእውነት ለመናገር ቲክቶዶክሶችን እደግፋቸዋለሁ። ለምን? ገድላት ድርሳናትን መቀበል ግዴታ አይደለም ብሎ እንዳሉት እውነት ከሆነ በጣም ጥሩ ነው ማለት ነው። አለመቀበል ትችላለህ ማለት ነው። መከራከሪያ አይደሉም፣ የቤተ ክርስቲያን ዋና አይደሉም ብለው ሲሉ እነ ዲያቆን ዮርዳኖስ አበበ የቤተ ክርስቲያን አጥር ናቸው አሉ። ማ የሚባሉ ጉዶች አልኩ እኮ። መከራከሪያችን አይደሉም፣ የሃይማኖታችን ማጽኛ ናቸው። ዋናው ግን 5ቱ አዕማደ ምስጢራት ናቸው አሉ። 5ቱ አዕማደ ምስጢር ስለ ድህነት ነገረ ድህነት ያወራሉ፣ ነገረ ድህነትን ያወራሉ። እነዚህስ ነገረ ድህነትን ይቀላምዳሉ። 5ቱ አዕማደ ምስጢር ነገረ ድህነትን እንደሚያወራሉ እነዚህም ነገረ ድህነትን ያወራሉ። የእነዚህ ነገረ ድህነት ማግኛ እና የዚህኛው ነገረ ድህነት ማግኛ ሰማይ ከምድር አይገናኝም ወንድሞቼ። የእነዚህ ነገረ ድህነት ማግኛ ፍርፋሪ ከበላህ ትጸድቃለህ ይለዋል። የእነዚህ ነገረ ድህነት ማግኛ ሐሙስና እሑድ እባብ ከገደልክም ትጸድቃለህ ይለዋል። የእነዚህ ነገረ ድህነት ማግኛ የመቃብር አፈር በጥብጠህ ከጠጣህ ከተቀባው ትድናለህ ይለዋል። እንደውም የነዚህ ነገረ ድህነት ማግኛ አሻሮ ሲቆላ ጭሱ ከነካ ሁሉ ትድናለህ ይላል። የነዚህ ነገረ ድህነት ማግኛ አተላ ልሰት ትጸድቃለህ ይለዋል። የነዚህ ነገረ ድህነት ማግኛ ሲኦል እንኳን ብትገባ ክርስቶስ ሰምራ ከሚካኤል ጋር መታ በክንፍ አጥቀሳ ታወጣለች ይለዋል። የነዚህ ነገረ ድህነት ማግኛ ኢየሱስን ክደህ፣ ጥምቀትን ክደህ፣ ቁርባንን ክደህ መንግስተ ሰማያት ትገባለህ ይለዋል። እዚህ ጋር ደግሞ ያለው ነገረ ድህነት ማግኛ ካልተጠመቅ አትድንም ይለዋል። እሱም ከእምነት በፊት ነው መጠመቅ ያለብህ ይለዋል። እሺ ጥምቀት፣ አዎ ጥምቀትን ብቻ አይደለም ያመነ የተጠመቀ ይድናል ብለህ አዎ ይለዋል። እና አሁን አንተ አምነህ ተጠምቃል ስትለው አዎ ይልሃል። እሺ ድናል ብለህ ስትለው ሜሮን ደግሞ ይባላል ይላል። ጥምቀት አለ ይታይ ጥምቀት አለ። እሺ ተጠምቀሃል? አዎ ድናል። ያመነ የተጠመቀ ይድናል ብሏል። ድናል ብለህ ስትለው አለ ሚስጥራትን መፈጸም አለብህ ይላል። ታዲያ ምን ቀረ? ሜሮን የሚቀባው ማለት ነው። እሺ ሜሮንስ ተቀብተሃል? አዎ። አሁንስ ድናል? ኖ አልዳንኩም። ምን ይቀርሃል? ቁርባን። እሺ ቁርባንስ ቆርበሃል? አዎ። ድናል? አይ አልዳንኩም። ምን ይቀርሃል? መልካም ስራ። this is orthodox ሚስጥር እኮ ናት ይሏል። ይመጣና መልካም ስራ። እሺ አሁን መልካም ስራ ሰርተህ ድናል? አይ አላውቀውም፣ አልዳንኩም። መልካም ስራ ሰርተህ አልዳንኩም። ታዲያ ምን ይቀርሃል? ስሞት ፍታት። ፍታት። ከዛ ዝክር ማለት ነው። ደግሞ ዝክር ደግሞ ለብቻው አድርገው። ዝክር የጻድቃን ሰባት የዝክር እንትን አለ። ልክ ነው። ፍታቱ ለብቻ ነው፣ ዝክር ለብቻ ነው። ፍታት የመጨረሻው ነው። ከፍታት በኋላ ለካ እዚህ ጋር ዝክር ነው መግባት ያለበት። ልክ ነው። ምን ይቀራል? ዝክር፣ ማብላት፣ ማጠጣት ለቅዱሳን ማለት ነው። ዝክር። እሺ አሁንስ ድነሃል? አልዳንኩም። ምን ይቀርሃል? ፍታት። አሁንም ይቀራል። ሲኦል መግባትም አለ፣ ከዛም መውጣትም እኮ አለ። ኤርሚዬ
በቃ ዝክርና ከፍትሀት በኋላ እኮ አለ ሌላ ይሄ ብትገባ ትወጣለህ። ይሄንም በአምስቱ አዕማደ ምስጢር ውስጥ ስትከተል ነው። ይሄን እንግዲህ በአምስቱ አዕማደ ምስጢር ውስጥ ሰው የሚድነው በአምስቱ ነገረ ድነት፣ አምስቱ አዕማደ ምስጢር ነገረ ድነትን በሚያስተምረው በአምስቱ አዕማደ ምስጢር ውስጥ ከጥምቀት በፊት ሳታምን ኦርቶዶክስ ሳታምን ነው የምታጠምቅህ። አምኖ የተጠመቀ አንድ ኦርቶዶክስ የለም። አንድ ነገረ ድነት በኦርቶዶክስ ሳታምን ትጠመቃለህ። ከተጠመቅም በኋላ መዳንህ እርግጠኛ አይደለም። ታዲያ ሜሮን ትቀባለህ። ተቀብተም እርግጠኛ አይደለም። ቁርባን ትቆርባለህ። ቆርበም እርግጠኛ አይደለም። መልካም ስራ መስራት አለብህ። መልካም ስራም ሰርተህ እርግጠኛ አይደለም። ዝክር ለቅዱሳን መታሰቢያ ማድረግ አለብህ። እሱንም አድርገህ እርግጠኛ አይደለም። ስትሞት ፍታት ይፈታልሃል። እሱንም አድርገህ እርግጠኛ አይደለም። ሲኦል ትገባለህ። እዛም ሆነ እርግጠኛ አይደለም። ከዛ እነ አርሴማ እነ ክርስቶስ ሰምራ መጥተው በክንፋቸው እያጠቀሱ ያወጣዋል እንደወጥ እያሉ እነዚህማ ምንም የማያወሩት ነገር አለ። እዚህ ለመጽደቂያ የመቃብር አፈር ፍርፋሪ አተላ ምንኩስና ገዳማዊ ህይወት ምንኩስና ገዳማዊ ህይወት ማለት ነው። የጻድቃን መታሰቢያ ያው ዝክር እንደማለት ነው። መታሰቢያ በድንጋይ ውስጥ መሹለክ፣ እጣን ጠዋፍ መስጠት ደግሞ አለ እኮ። በድንጋይ ውስጥ መሹለክ፣ ከሾለክ ትሾልካለህ ማለት ነው። እሺ፣ ድንጋይ መሸከም፣ ድንጋይ ሙሽራዊቱን ማለት ነው መሸከም። ኦኬ፣ በጣም ብዙ ነው ያለው። ገድላት ድርሳናት ሲነበቡ መስማት፣ ሲነበቡ ገድላቱ ማለት ነው ማሰማት፣ መጽሐፍ፣ ማጻፍም፣ መደጎስም፣ ማስደጎስም ይሄ ሁሉ መንግስተ ሰማያት ያስገባል። እሳትን ገሃነመ እሳትን አያያትም ይላል። ለመጽደቅ እንደውም ከእነዚህኞቹ ይልቅ እነዚህ እርግጠኞች ያደርገዋል። ወንድሞቼ እነዚህ ይሄኛውን መስመር ከምትከተል ይልቅ አምስቱ አዕማደ ምስጢርን ብለህ ከምትከተል ይልቅ፣ ምክንያቱም ሳታምን ትጠመቃለህ። ከተጠመቅ በኋላ ሜሮን ትቀባለህ። እርግጠኛ አይደለም። ተጠምቀህም አድንም፣ ሜሮንም ተቀብተህ አድንም፣ ቁርባንም ቆርበህ አድንም። መልካም ስራ መስራት አለብህ። መልካም ስራ ሰርተህ በስራ የሆነ መግቢያ ብለህ ትላለህ፣ አትድንም። ዝክር ታደርጋለህ፣ አትድንም። ፍታትም ትፈታ ለሞታ አትድንም። ያው ሲኦል ትገባለህ ማለት ነው። እዛ እንግዲህ እንነጋገራለን። እዛ ዋናው እዛ መግባት ነው እንጂ እንነጋገራለን እዛ። ከዛ ከገባ በኋላ በቡልጋዎች ተረት ተወጣ ከሆነ እናያለን። በትግሬም በለው በአማራ፣ በከምባታም በለው በወላይታ፣ በኦሮሞም በለው በሲዳማ ተረት ስትወጣ እናያለን አልኩ። ዋናው እዛ መግባት ነው። ዋናው ይታሰብበት እንጂ ምናምን ነገር አስተምሯችን አይደለም ማለት ሄዲ። ኦኬ፣ ይሄ ከዚህኛው ትምህርት ይልቅ ይሄኛው እርግጠኛ ያደርጋል። ወንድሞች ናቶች፣ ፍርፋሪ ከበላ የወደቀ ፍርፋሪ ከበላ ትጸድቃለህ። አተላም ከላስ ትጸድቃለህ። በምንኩስናም ስርዓት ከሄድ ትጸድቃለህ። መታሰቢያ ያው ዝክር ማለት ነው። እሱን ታረቅ። ድንጋይ ውስጥ ከሾለክ ኃጢአት የለብህም፣ ንጹህ ነህ ማለት ነው። ሙሽራይቷን ድንጋይ ከተሸከምክማ ብድግ አርጋት ካነሳ ምንም አትጠራጠር። ገድላቱ ሲነበቡ ከሰማህ፣ ካሰማህ፣ ከጻፍክ፣ ካጻፍክ፣ ከደጎስክ፣ ካስደጎስክ ለነሱ ለነዛ ቅዱሳን ለተባሉት ስማቸው ለተጻፈባቸው ጻድቃን ለተባሉቱ ጧፍ
ዘቢብ፣ ዣንጥላ ለቤተክርስቲያን ዕጣን ሁሉ ጭምር ከሰጠህ 22 ትውልድ ሁሉ ጭምር ይማራል። እንኳን አንተ አይደለም። እነዚህ ግን 22 ትውልድ ይማራሉ ብሎ አይሰጡም። የቆረበ ሰው 22 ትውልዱ ይድንለታል ብሎ የሚል ተስፋ የለም። እኔ ኦርቶዶክሳውያን እና ታዲያ እነዚህን 5 አዕማደ ምስጢር እናድርጋችሁ ተስፋ ከምታጡ እነዚህ ላይ ጠበቃ አድርጋችሁ ብትይዙ እነዚህ ተስፋ ይሰጣሉ። ከዚህኛው ትምህርት ይልቅ ለምከራችሁ፣ እነዚህም ተስፋ አይሰጡም። ይሄንንም አድርገህ ተስፋ አታገኝም። የመዳን ተስፋ በእግዚአብሔር ልጅ በኢየሱስ ክርስቶስ ቀራንዮ መስቀል ላይ በተሰራው የቤዛነት ስራ ስታምን ንስሐና የኃጢአት ይቅርታን ታገኛለህ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወደዋል። ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በእርሱ በሚያምን የት ቀራንዮ መስቀል ላይ በሞተው ጌታ በኢየሱስ ክርስቶስ የሚያምን ይድናል፣ የማያምንስ ይደየናል፣ ይጠፋል። እና አሁን ያለው አማራጭ መስቀሉ ላይ ወደ ሞተው ጌታ ወደ እሱ ትምህርት መመለስ ነው። እነዚህ የእሱ ትምህርቶች አይደሉም። ራዘር እና ጥንተ አብሶም ላይ አልተስማሙም፣ ድርሳት ገድላትም ላይ አልተስማሙም። ወገኖቻችን ተስማሙ፣ ወደ ኢየሱስ ክርስቶስ ትምህርት ወደ ሐዋርያቱ ትምህርት ተመለሱ ብለን እንላለን። ጌታ እግዚአብሔር ይባርካችሁ። መሪ የምጨምረውን መጨመር ትችላለህ። ተባረኩ። እሺ፣ እስኪ አንዲት ትንሽ እንትን ላሳያችሁና ከጥንተ አብሶ በፊት አንዲት ነገር አንብቤላችሁ ልሂድ። ያው ቤተ ክርስቲያናችን ከመጽሐፍ ቅዱስ ምስጢር የወጣ ኃይለ ቃል ያላቸውን መጻሕፍት አትቀበልም አሉ። ቤተ ክርስቲያናችን ከመጽሐፍ ቅዱስ ምስጢር የወጣ ኃይለ ቃል ያላቸው መጽሐፍትን አትቀበልም። ማን ነው ያዘጋጀው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአቡነ መርቆሬዎስ ጊዜም የታተመ ያው አቡነ መርቆሬዎስ አቡነ ማትያስ ናቸው። ለመጀመሪያ ጊዜ በሳቸው ጊዜ ታትሞ የነበረ መጽሐፍ ነው። አሁን ላይ ደግሞ ይኸው ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ጻድቃን ሰማዕታት ሁሉም ቢያስምሩ በጌታ ቃል በወንጌል አምነው ስነ ምግባር የጎደላቸውን እንጂ ሃይማኖት የሌላቸውን ማልደው አስማሯቸው ያስምራሉ የሚለውን ስርዋጽ አንቀበልም። ይሄን እንግዲህ ጻድቃን ሰማዕታትን እግዚአብሔርን ክደው አሉ። ጻድቃን ሰማዕታትን እመቤታችንን የተማጸኑ ሰዎች አስማሯቸው ሲሉ ቢገኙም አሉ ማለታቸው ነው። ቢገኙም ማለት ምን ማለት ነው? አሉ ነው። ጻድቃን ሰማዕታትን ተማጽነው እግዚአብሔርን የካዱ መንግስተ ሰማያት ወረሱ። እግዚአብሔርን ክዶ መንግስተ ሰማያት መውረስ በጣም ቀላል። ከባዱ ነገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነታው ይሄ ምንም እንኳ በሲኖዶሱ በኩል ያለፈ ሲኖዶሱ የመረመረው ሲኖዶሱ ያጸደቀው ቢሆንም ወደ ምዕመናን ወደ ታች ግን አልወረደም። ቤተ ክርስቲያን አልቀበልም ከወንጌል ቃል የሚቃረኑ ጉህሊያዎች የሰነቀሯቸው በበሩ በኩል ያልገቡ ከተባለላቸው አንዱና ዋናው ቁንጮ ማን ነው? ታምረ ማርያም የበላይ ሰብ ታሪክ ሥላሴን ክዶ አብን ክዶ ወልድን ክዶ መንፈስ ቅዱስን ክዶ ከዚህም በላይ የሰው ስጋ አይበላም። ቀለቡ የሰው ስጋ ነበር፣ ምግቡ የሰው ስጋ የሆነ ሰው እንደምታውቁት 78 ሰዎችን አርዶ የበላ ቀቅሎ፣ አንድ ሰው ለአንድ ሳምንት ሊሆነው ይችላል ቀቅሎ በልቶ ጥብስም ቢሆን ምናምን ዱለቱን እያደረገ በልቶ ሲጨርስ እህል ውሃ አይበላም። እንደገና ሰው ፍለጋ ይወጣል። አንድ ሰው ያገኛል። እሱን ደግሞ ያርድና ለሳምንት የሚሆነው 3 ቀን የሚጨርሰው እሱን ደግሞ ይበላል። እንዲህ እያደረገ 78 ሰዎችን አርዶ በላ። ከዚያ በኋላ በዜና ተነገረለት፣ ተጠንቀቁ ተብሎ ተጠንቀቁ። ስለዚህ ገበሬው ሲያርስም ሰይፍ ይዞ ዱላ ይዞ ነው የሚያርሰው። ይሄ ሰው መጥቶ እንዳይበላው እንዳያርደው እና መጨረሻ ላይ ንስሐ ገባ ወይ? አልገባም። እህል ከምበላ እንጀራ ከምበላ ሞት ይሻለኛል ብሎ ሞትን መርጦ ወደ ጫካ ሊሄድ መንገድ ላይ በሩቁ አንድ ሰው አየ። እሰይ አንድ ሰው አገኘኋል። እየሮጠ ሲሄድ የወደቀ ሰው ነው፣ በበሽታ የተያዘ ነው፣ ሁለንተናው በቁስል የተመታ ነው። ይህንን ከምበላስ ብሞት ይሻለኛል ብሎ እጥፍ ሲል ወፀዋዕ ስመ እግዚአብሔር የእግዚአብሔር ስም ጠራበት።
አስቴኒ ማየ ውሃ ጠጣኝ ብሎ የእግዚአብሔር ስም ጠራበት። ወፀዋ ስመ ሥላሴ ይላል እንትኑ ብራናው። የሥላሴን ስም ስለ አብ ብለህ ስለ ወልድ ብለህ ስለ አብ ብለህ አላቅም፣ ስለ ወልድ ብለህ ወልድን አላቅም፣ ስለ መንፈስ ቅዱስ ብለህ መንፈስ ቅዱስን አላቅም፣ ስለ ሚካኤል ሚካኤልን አላቅም፣ ስለ ገብርኤል ገብርኤልን አላቅም። እንዲህ እያለ ጻድቃን ሰማዕታትን ሲጠራበት ተንኮለኛ ደራሲ መጨረሻ ላይ ማርያም አደረጋት። የነገር መደምደሚያ ለማድረግ አያችሁ። በኋላ ላይ አስቴኒ ማየ በእንተ እግዝእትነ ማርያም ስለመቤታችን ብለህ ውሃ አጠጣኝ አለው። አይ እሷስ ታማልዳለች፣ ኃጢአተኞችን በአማላጅነቷ ታጸድቃለች ሲባል ሰምቻለሁ ብሎ በሾርባ ማንኪያ እንኳ የማይሆን ውሃ በእጁ አፍ ትድ አድርጎ ወረወረለት። ተጸይፎት ተጠግቶ አይደለም ያጠጣው፣ ተጸይፎት ወሞቆሞ ጉሬሁ ይላል። ጉሮሮውን አንጣጣው። ይሄ ሰው ነው እንግዲህ ሲሞት መላእክተ ጽልመት፣ ባጭሩ መላእክተ ጽልመት እያዳፉ ይዘውት ሄዱ። ምንድን ነው ይሄ? ወደ ሲኦል ውሰዱትኝ። አይ ምህረት ይገባዋል እንጂ ብላ መጣኝ። ምህረት ይገባዋል። አብን የካደ የባህሪ አባቴ አብን የካደ እኔን የካደ መንፈስ ቅዱስን የካደ ሊማር ይገባዋልን? ተዘከር ዘወሀብከኒ ኪዳነ ኪዳን የገባህልኝን ቃል ኪዳን አስባለች። ቢሆንስ በጣም የሚገርም ነገር ይህን መጽሐፍ በጉያው አዝሎ እንዲህ አይነት ሰው ጸደቀ ሳይባልለት ንስሐ ገባ ሳይባልለት እዚህ ላይ ኤርሚ ሁላችሁም እንደምታውቁት ስለ 78 ነፍስ ስለበላው ነገር ምንም የተነሳ ነገር የለም። እንደ ኃጢአት አልተቆጠረም። እንደ ዳቦ ነው የተቆጠሩ የሰዎች ነፍሳት፣ እንደ እንጀራ ነው የተቆጠሩ። ሰው በልቷል እኮ አላላትም እንዴ? ሰው የበላ ሰው እንዴት ሆኖ አላለም ጸሐፊው። ማርያምን ያመኑ ሰዎች እዚህ ጋር ምን ይላል? ጌታችን አልምረውም ብሎ ሲላት ምክንያት 78 ነፍስ በልቷልና ብሎ የሚለውን ቃል መለሰላት ብሎ ጽፎታል። እዚህ እኔ በያዝኩት በ1985 ዓመተ ምህረትም በተስፋ ገብረ ሥላሴ ምትም በትንሣኤ ዘጉባኤም ላይ ትም ማለት ነው 78 ነፍሳትን በልቷ እሱ አልምረውም ብሎ ሲላት ማርልኝ ብላ ስትለው ምን የሚማርበት ነገር አለው? 78 ነፍስ በልቷልና ብሎ አላት ይላል። ያው ቆይ መርጌታ አላሳይ። እንደዛም እንኳን ብሎ ቢል ሰውየው አንደኛ ንስሐ አልገባም፣ ሁለተኛ የሥላሴን ስም ክዶ ነው መንግስተ ሰማያት የገባው። እሱም ይሁን የጥብርያኖሱ ነጋዴ ደግሞ ታምር 110 ያለው ማለት ነው። እሱ ብቻ አይደለም ድርሳማነው ገድለ ገብረ መንፈስ ቅዱስም ላይ እንደዚሁ ተመሳሳይ አለ። ቆይ እና መሪ ወደ አንተ መልሼ እሰጥሃለሁ። ይኸው የሚለው እዚህ ጋር ማርልኝ ብላ ስትለው ጌታ ምን የሚማርበት ነገር አለው? 78 ነፍስ በልቷልና ጌታ ምን የሚማርበት በጎ ስራ አለው አላት። 78 ሰዎችን በልቷልና ንስሐ ግን አልገባም። መሪ እንዳልከው ማለት ነው። ብራና ላይ ነበረ በጣም በቃል የነበረ የማነበው እና እሱን እንትን ያልኩት። ያም ሆነ ይህ ግን በጣም የሚያሳዝን ነገር ሥላሴን ክዶ፣ ሌላው ይቅር ሥላሴን ክዶ ማርያምን አምኖ ምን ይላል? መንግስተ ሰማያት ወረሰ። ማርያምን ያመነስ ሥላሴ አቅም አላቸው ወይ? ማርያምን የካደ ሥላሴዎች ሥላሴ እሱን ለማጽደቅ ያን የካደውን ሰው ለማጽደቅ አቅም አላቸው ወይ ቢባል በማን በኩል እንዴት ተደርጎ ማይታሰብ ነገር ነው። እና እንዲህ አይነት ነገር አለ። ስለዚህ እዚህ ቤተ ክርስቲያናችን ስርዋጽ ያለባቸው ቅዱሳት መጽሐፍት ከመጽሐፍ ቅዱስ የሚቃረኑ ከወንጌል ቃል ጋር የተለየ ስርዋጽ ያላቸው መጽሐፍትን አትቀበልም ቢሉም ይሄ እውነት ግን አይደለም። ያው የምናየው ነገር ነው። በዚህ በየቀኑ የምታዩት ነገር ነው።